ለመመረጥም ዝግጁ መሆን እንደማን እንደ ሩት መጽሐፈ ሩት ምዕራፍ 3 ቁጥር 3 ላይ እንዲህ የሚል ቃል አለ። መጽሐፈ ሩት ምዕራፍ 3 ቁጥር 3 ምን ይላል? ለእናንተው ነው። አሁን እንግዲህ በሉ ታጠቢ። ምን ማለት ነው? ንጽህናሽን ጠብቂ ነው። ከዛስ ተቀቢ። መጽሐፍ ቅዱሳዊ ነው። ታጠቢ። ከዛ ቀጥሎ ምንድን? ተቀቢ። ከዛ ደግሞ ልብስሽን ተላበሺ ይላል። ሁለተኛው ማነው? ሶስተኛው። ስለዚህ አግባቡ ያላችሁን ነገር ንጹህ አድርጋችሁ ከልክ ያለፈ ሜካፕ ምናምን አይደለም እያልኩ ያለሁት ንጹህ የሆነ ብቻ ሰውነት አኳኋናችሁ እንደዛ ማለት ነው። ከዛ ልብስሽን ተላበሺ ምን ለማለት ነው? ሬዲ ስትሆኑ ዝግጁ ስትሆኑ እንደው ተሸፋፍነሽ ማን ሊያይሽ ይችላል? ማን ሊያይሽ? ዋናው በዝሙት ለማጥመድ አይደለም፣ እንደሱ አይደለም። በዝሙት ለማጥመድ አይደለም፣ ግን ራሳችሁን ዝግጁ ማድረግ ያስፈልጋል። ከዛ በኋላ ምን ተባለች? እቺ ልብስሽን ተላበሺ አላት ተባለችና ወደ አውድማው ውረጂ። ወደ አውድማው ውረጂ፣ ወደ ኮንቴክስቱ ማለት ወደ ሁኔታው ወደ ኮንቴክስቱ ውረጂ። ከዛ በኋላ ነው ከቦዔዝ ጋር የተገናኘችው እንደምትፈልገው ፍንጭ። ስለዚህ ለእናንተም ፍንጭ መስጠት ያስፈልጋል ማለት ነው። ሻይን ጠጣ ሲባል እንደዛ እንደማለት ነው። ወክ እናደርግ ሲባል እንደዛ እንደማለት ነው። ግልጽ ነው አይደለ? ፍላጎትን እንደዛ አንዳንድ ጊዜ እሱ ነገሮችን አክሽን ለመውሰድ ቅድሚያ ለመውሰድ እሱ እንትን ሊያደርግ ይችላል፣ ቅድሚያ ላይ ወስድ ይችላል። ስለዚህ ፍላጎት እንዳለው በአንድም በሌላ መልኩ እያወቃችሁ ከሆነ ወይም ደግሞ የእናንተን ፍላጎት ካላችሁ ምልክት መስጠት ማለት ነው። የሚሆናችሁ ሰው እንደሆነ ካወቃችሁ ምልክት መስጠት ሊሆን ይችላል እንደማለት ነው። ደጋግሞ መደወልም ሊሆን ይችላል። አንዳንድ ጊዜ ምን ይባላል መሰላችሁ? በሴቶች ላይ ያለ ትዕቢት አለ። ከደወልሽለት ይታበይብሻል። ወዲያው ደውለልሽ ወዲያው አትመልሽ፣ ቴክስትም ተጽፎልሽ ወዲያው አትመልሽ። እንደሱ አታርጉ። ግልጸኝነት ያስፈልጋል። ለወንዶች ብቻ ሳይሆን ግልጸኝነት የሚያስፈልገው ለሴቶችም ጭምር ግልጸኝነት ያስፈልጋል። ከሆናችሁ ትቀጥላላችሁ። ካልሆነ አሁን አብራችሁ ተኙ አላልኩ፣ ተሳሳሙ አላልኩ። እንደዛ አይደለም እየተባባልን ያለነው። ቀጥለን የምንለው ነገር አለ። ድንበር መስራት የሚባል ነገር አለ። የሪሌሽንሺፑ እንደው ወደ ዝሙትም ወደ ሌላ ነገር እንዳይሄድ ለዛ ነገር አለና የሆነ ሆኖ በዛ መንገድ ርቀትን ጠብቆ እስከሆነ ድረስ ፍላጎትን ማሳየት አንዳንድ ጊዜ መጠየቅ ሁላ ሊሆን ይችላል እንደማለት ነው። እና ወንዱ በዓላማና በግልጽነት የመጠየቅ ብርታት እንዲኖረው ማገዝ ያስፈልጋል። አንዳንዴ ሀፍረት ሊኖረው ካስተዳደጉም ከምንም የተነሳ ሊያፍርም ጭምር ስለሚችል ማገዝ ሁላ ሊኖር ይችላል ማለት ነው። አንዳንድ ጊዜ በበይነ መረብ ወይም በኢንተርኔት መጠናናት እንዴት ይታያል የሚል ጥያቄ አለ። እሷን ጠቀስ አድርጌልህ ቴክኖሎጂ ለበጎ ዓላማ ማዋል ይቻላል፣ ለክፉ እንደምንጠቀምበት ሁሉ ማለት ነው። ግን ኢንተርኔት ላይ ወይም ደግሞ ፌስቡክ ላይ ወይ ብቻ የምትለጥፉበት ኢንስታግራም ላይ ምን አይነት ፎቶዋችሁን ነው የምትለጥፉት? መርጣችሁ ነው ወይስ እንደመጣላችሁ? ስለዚህ ይሄ ሰውዬ እንደ እቺ ሴት ብላችሁ እዛ ኢንተርኔት ላይ ያያችሁት ሰው እና መሬት ላይ ያለ በተለይ ደግሞ አሁን ኤአይ መጥቷል አይደል? ኤአይ ደግሞ ቆንጆ ያደርጋል በደንብ አድርጎ በደንብ ልክ ራስ ኤዲት ማድረግ ይቻላል እንደማለት ተፈልጎ ነው። አሁን የኔ የሚያዳት ያወጣም እዛ ላይ ለምሳሌ ማለት ነው ይሄን ፀጉሬ ሙሉ አድርጎ ሊያወጣው ይችላል እዛው ላይ። ስለዚህ ምን ማድረግ ያስፈልጋል? መገናኘት ይቻላል በዛ ግን ሰብናን እሴትን ማየት ቀዳም ሊሆን ይችላል። ወደ መሬት ወርዶ ማለት በአካል መገናኘት በጣም ቅድሚያ የሚሰጠው ነገር ነው ማለት ነው። እና ምናልባት ውጭ ሀገርም ያሉ ሊሆን ይችላሉ፣ እዚህ ሀገር ውስጥም ሊሆን ይችላሉ። በኢንተርኔት እንኳን የተገናኛችሁ ከሆነ አትገናኙ አይደለም የሚባለው፣ ግን በአካል ለመገናኘት ግን ጊዜ ስጡ። ለምሳሌ ለመኮራረፍ ጊዜ ይሰጣል። በኢንተርኔት ከሆነ አንዳንዴ አልፎ አልፎ የምትደዋውሉ፣ አልፎ አልፎ ቴክስት የምትደራረጉ፣ አልፎ አልፎ ቻት የምታደርጉ ከሆነ ለመኮራረፍ እድል ይሰጣል። አስባችሁበት ነው እንደዛ የምታደርጉት። ቶሎ ቶሎ የምንገናኝ ከሆነ ግን የመኳረፍ የሆነ ነገር ፍላጎታችን የመለያየት ከዛ ፍላጎቶችን እንዴት እናስታርቅ የሚለው ላይ የሆኑ ልዩነቶች ይኖራሉ። እነዚያን ነገሮችን ማስማማት እንችላለን ወይስ አንችልም የሚለውን ነገር ለመለየት ለመርዳት እንዲመቸን በአካል መገናኘቱ ምንም ሁለተኛ የሌለው ነገር ነው ማለት ነው። ከዛ ድንበሮችን ማበጀት ቅድም ያልኩት ነገር
ድንበር ማበጀት ምን ማለት ነው? አካላዊ ድንበር ለምሳሌ ያስፈልጋል። ምን ለመጠበቅ ነው? ይሄ ንጽህናን ለመጠበቅ። ምክንያቱም ስንነካካ ለምን በእጅ አንጨባበጥም? አንድ ወንድ ከአንድ ሴት ጋር በእጅ ለምን አይጨባበጥም? እንኳንና ሴክስ ፈጽሞ እንኳንና ተሳስሞ ማለት ነው የሚፈጠር ነገር አለ ሰውነታችን ውስጥ። ለምሳሌ ምን ይፈጠራል መሰለህ? በእውነተኛ ማለት በባልና በሚስት መሃል ላይ እንዲፈጠር የተፈለገ ነገር ነው እሱ። በነገራችን ላይ ያ ባይፈጠር ኖሮ ባልና ሚስት ሩካቤ ሲፈጽሙ ባላስደስታቸው ነበረ። ግን በባልና በሚስት መሃል ላይ እንዲፈጠር ዲዛይን ያደረገው እግዚአብሔር ከጋብቻ በፊትም ከጋብቻ ውጭም ስንነካካ የሚፈጠር ነገር አለ። ያ ምን ይባላል? ለምሳሌ የደስታ ሆርሞን የሚባለው ማን ነው? ተክሌ ማን ነው የሚባለው? ኦክሲቶሲን የሚባል ከዛ ደግሞ እንደገና ዶፓሚን የሚባሉ ሆርሞኖች አሉ ስንነካካ የሚፈጠሩ ማለት ነው። ከዛ እነዚያ ስሜቶቻችን ምን የማሳወር እድል አላቸው? የምክንያታዊ የሆነ የጭንቅላታችን ክፍል የአንጎላችን ክፍል ከስራ ውጭ ነው የሚያደርጉት። ከዛ በምንድን ነው የምንነዳው? ከዛ በኋላ በስሜት ይሆናል ማለት ነው። ቅድም በእውቀት ያልኳችሁ እዚህም ላይም ቢሆን ጓደኛ እንኳን ቢሆን በእውቀት እንኳን ተቀራርበን እስካልተጋባን ድረስ አካላዊ ድንበራችንን ካልጠበቅን በስሜት ወደ መነዳት ነገር ሊኖር ስለሚችል አካላዊ ድንበር ያስፈልጋል። አካላዊ ድንበር ደግሞ እንዴት ይጠበቃል? ለምሳሌ የት ተገናኙ? የት ነው መገናኘት የሚያስፈልገው? ሰው ያለበት ቦታ። እሺ ማን ማኔጅ ያደርገው የበለጠ? ይሄ ወንድ ሴት? ሴቷ ናት የበለጠ ይሄን ማኔጅ ማድረግ ያለባት። ስለዚህ ፕራይቬሲያችሁን በሚጠብቅ ግን ደግሞ ሰው በሚያያችሁ ቦታ መገናኘት። ከዛስ ሌላስ? ጨለማን ተገን ያላደረገ ቶሎ መለያየት ማለት ነው በጊዜ። ግልጽ ነው። አንዳንድ ጊዜ በሰንበት ትምህርት ቤት ወጣቶች ላይ የሚሆነውን ነገር ልንገራችሁ። ምሳሌ ነው ሌላ ቦታ ላይ የገጠመኝ ማለት ነው። በገና ያጠናሉ፣ በገና ይማራሉ። አሁን ክረምት ነው አይደለ? እንደውም በገና በደንብ ትምህርት አለ። ታዲያ ራቅ ካለ ቦታ ነው የሚመጡት። ለምሳሌ አንዳቸው ለምሳሌ ወንዱ ላጤ ሆኖ ለምሳሌ እንደኔ አይነት የክፍለ ሀገር ልጅ ከሆነ መቼስ ከቤተሰብ ጋር አይደለም የሚኖረው። የት ነው የሚኖረው? ተከራይቶ አይደለ? ከማን ጋር ነው የምከራየው? ብቻዬን። እና ሴቷ ለምሳሌ እዚህ የበገና ትምህርት አለ እንበል። የምጠናናት ሴት ደግሞ እንደው አስፋልት አለ የሳሪስ አቦ ዋናው መስመር እሱን አለፍ ብላ ነው ያለችው ማለት ነው። እና ጠዋት አካባቢ ወደ 5 ዓመት አካባቢ መጣ በገና እያጠናች ነበረ። ከሰዓት ግዴታ መምጣት አለባት። ምን ልል እችላለሁ? እዛ ደርሰሽ ከምትመጪ እዚህ አካባቢ እንቆይ። የት ነው የሚቆዩት? ያው እዛ ክፍል ነው የሚገናኙት። ስለዚህ እንደዚህ አይነት ቦታው ላይ መገናኘት አያስፈልግም ለማለት ፈልጌ ነው። እንዲህ መንፈሳዊ የሚመስሉ ሀዘንተኝነት ያለባቸው የሚመስሉ ግን ከሩቁ ነው እፉ ናቸው። ከዛ በፊት ነው ምክንያቱም መጽሐፍ ቅዱስ ምን ይላል መሰላችሁ? እሳትን በጉያው ታቅፎ የማይቃጠል ማን ነው? እኛ ውስጥ እሳት አለ። በአግባቡ ስንጠቀምበት ምግብ ያበስላል፣ ካልሆነ ደግሞ እኛን ያቃጥለናል ማለት ነው። እሳት ከምጣዱ ውጭ ሲሆንና ምጣዱ ላይ ሲሆን ልዩነት አለው ለማለት ያህል ነው። ከዛ ስሜታዊ ድንበርም ጭምር መጠበቅ ያስፈልጋል። ለምሳሌ በአንድ ጊዜ አንድ ቀን 2 ቀን ተገናኝታችሁ የልባችሁን ዝርግፍ አድርጋችሁ አትናገሩ። የሚታመን ነው ወይስ የማይታመን ነው? የምትታመናት ወይስ የማትታመናት? ለወደፊቱ የህይወቴን ታሪክ ብነግረው ለወደፊቱ የሚቀጥል ነው ወይስ ደግሞ አንዳንድ ጊዜ ምን ይሆናል መሰላችሁ? የሆነ ሰው ትንሽ ጊዜ ተገናኝታችሁት ከዛ በኋላ እንደዚህ ናት እንደዚህ ነው ብሎ ይላል። ከዛ በኋላ ሚስጥራችሁን ዝርግፍ ያደርገዋል። ማህበራዊ ሚዲያ ላይ የምንሰማው ምንድን ነው? ለምሳሌ የሆነ ሰው ከሆነ ሰው ጋር ሲጣላ ምንድን ነው የሚያደርገው? ምን አወጣለሁ ነው የሚለው። መጀመሪያውኑ ሚስጥራችሁን ጠብቆ ነው። ቀስ በቀስ እንጂ በአንድ አይዘረገፍም ለማለት ፈልጌ ነው። ስሜታችሁ ለምሳሌ በዚህ ጊዜ ይሄኛው ስሜት እንዳይጠበቅ ድንበር እንዳትጠብቁ የሚያደርጓችሁ ነገሮች ልንገራችሁ። ለምሳሌ እንበልና ከአንድ ጓደኛችሁ ጋር ከእናንተ መካከል ማለት ከአንድ ጓደኛችሁ ጋር ነበራችሁ እና በሆነ ምክንያት ብቻ ብሬክ አድርጋችኋል። ጤናማ ነው። በነገራችን ከጋብቻ በፊት ብሬክ ማድረግ ጤናማ ነው። ታዲያ ግን ብሬክ ስታደርጉ የሆነ ስሜት አለው።
ያንን ስሜት ለመሸሽ ስትሉ ከሆነ ሰው ጋር ትገናኛላችሁ አይደል? ከዛ ያ ሰው ምንድነው የሚያደርገው? መቼስ የሄዳችሁት ምን ልታደርጉ ነው? ከዚያ ስሜት ሽሽት እንጂ እውነተኛ ግንኙነት ለመመስረት አይደለም። ምንም ጥያቄ የሌለው ነገር ማለት ነው። ከዚያ ሰው ሽሽት እዛ የነበራችሁ ሪሌሽንሺፕ በጣም ፔንፉል ስለሆነ እሱን ማቋረጥ ፔንፉል ስለሆነ ያንን ፔን ሪሊፍ ለማግኘት ሲባል ከሆነ ሰው ጋር ሪሌሽንሺፕ እንመሰረት። ከዛ ምንድነው የምናደርገው? በቃ የነበረውን ነገር ሁሉ ዝርግፍ አድርገን ያ ሰው እኮ ማን እንደሆነ ምን እንደሆነ እንኳን አናውቅም። አሁን እንዲህ እንድናወራ እያደረገን ያለው ምንድነው? ከዚያ ሸሽተን ስለመጣን ነው እንደዛ እንድናወራ እያደረገን ያለው እንጂ እውነት ከዚያ ሰው ጋር ተማምነን አይደለም እንደዛ እንድንሆን ያለው። ስለዚህ ስሜታዊ ድንበርን መጠበቅ ያስፈልጋል ማለት ነው። ከዛስ የጊዜ ድንበርም አለው ማለት ነው። ምን ያህል ጊዜ ለሰው ይለያያል፣ ከሰው ሰው ይለያያል። በነገራችን ላይ ለአንዳንዱ 3 ወር ይበቃዋል፣ ለአንዳንዱ 6 ወር ይበቃዋል፣ ለአንዳንዱ 2 ዓመትም ሊበቃው ይችላል። እንደ ቤተክርስቲያን ትምህርት ከ6 ወር በታች ያነሰ አይነት ግንኙነት ወደ ጋብቻ እንዲሄድ አይፈለግም። ለምንድነው እንደዛ እንዲሆን የሚፈልገው? በአግባቡ ማየት ያለብን በትንሹ ቅድም ያልኳችሁ የሪሌሽንሺፕ ደረጃዎች ያልናቸው የመጀመሪያው፣ ሁለተኛ፣ ቢያንስ 3ኛው አካባቢ ላይ እንዲጀምር ነው የሚፈልገው ማለት ነው። ከዛ ድንበሮች ነፃነት ናቸው እንጂ እስራት እንደማይሰጡ መረዳት ደግሞ ያስፈልጋል። ይሄ አካላዊ ድንበር ያስፈልጋል። ስለምወድሽ እኮ ነው ነገም የኔ ነሽ ተው እንጂ። ፍቅር ምን ያደርጋል? ይታገሳል። ይሄም ጭምር ነው የሚታገሰው እንደማለት ነው። ይታገሳል። የማይታገስ ከሆነ ሌላ የመሆን እድሉ ሰፊ ነው የሚሆነው ማለት እና ነፃነትን አይደለም እንትን የሚያደርጉን አግባብ ያልሆነ ነፃነትን አይደለም የሚሰጡ ማለት ነው። እና ደግሞ እስርም አይደሉም፣ እስር ቤትም አይደሉም። አግባብነት ያለባቸው ድንበሮች ናቸው። አግባብነት ያለባቸው ነፃነቶች ናቸው እንጂ እስርም ነፃነትም አይደለም። ከዛ በኋላ እንዲህ ሆነን ከተገናኘን በኋላ ኋኝነት ማለት መሆን መቻልን ማለት ነው። መሆን መቻል ይሄ ሰው ይሆናል ወይስ አይሆንም? ትሆናለች ወይስ አትሆንም? ወደፊት ወደ ትዳር ገብተን እንኳኳናለን ወይስ አንኳኳን? እንጣጣማለን ወይስ አንጣጣምም እንደሚባለው ነው። እሱ ነው ኋኝነት ማለት እና እሱን መፈተሽ። ታዲያ ግን ለዚህ የሚሆኑ ወደ 5 የሚሆኑ እነግራቸዋለሁ መለኪያዎች አሉት። ኋኝነት እንኳኳናለን ወይስ አንኳኳንም ለማለት ያህል ወደ 5 የሚሆኑ መለኪያዎች አሉት። የመጀመሪያው መለኪያ እምነት ነው። የመጀመሪያው መለኪያችን ምን ማለት ነው? እምነት ማንነታችንን የሚቀርጽ የምናምነው ነገር ነው የምንተገብረው፣ የምናምነው ነገር ነው የምንኖረው ማለት እና አኗኗራችንን ማንነታችንን የሚመራ ፍኖተ ካርታ ስለሆነ ኦርቶዶክሳውያን መሆናችንን ብቻ አይደለም እያልኩ ያለሁት። ኦርቶዶክሳውያንም ሆነን ቅድም እንዳልኳቸው አንዳንዶቹ ለሸው ይመጣሉ፣ አንዳንዶቹ ደግሞ በትክክል እግዚአብሔር ፈልገው ይመጣሉ። የቱ ጋር ናቸው? ያ እምነታቸው ማለት ነው። እምነት 2 አይነት ነው አይደለ? እምነት 2 አይነት ነው። ዝም ብሎ 5 አዕማደ ምስጢር ለምሳሌ እኔና አንቺ ልዩነት አለን? 5 አዕማደ የቤተክርስቲያን ትምህርት 5 አዕማደ ምስጢር ናቸው። ለምሳሌ ልዩነት አለን በዚህ ላይ አለን የለንም? ከዛ ደግሞ እንደገና እግዚአብሔርን ከጠበቅኩት በቃ ለኔ የምትሆነኝን ሴት የት እንዳለች አላውቅም ግን ያመጣታል ብሎ ማመን ለአንዳንዱ እውር እምነት ሊመስል ይችላል። ለአንዳንዱ ደግሞ በቃ ትክክለኛ እምነት ነው። እዚህኛው ደግሞ እዚህ ላይ ነው መጽሐፍ ቅዱስ ላይ አንዳንዶቹ ለምሳሌ ሐዋርያት እምነትን ጨምርልን ይላሉ አይደል? አንዳንዶቹ ባህር ላይ ይራመዳሉ፣ አንዳንዶቹ ደግሞ አይራመዱም። የተለያየ እምነት ኖሯቸው ነው። ያቺ የግል እምነት ናት። ይቺ ሪስፖንስዋ ማለት ነው። ሪስፖንስ ማለት የምንመልሳት ግብረ መልስ እሷ ከፍ ዝቅ ትላለች እንደየ አቅማችን ማለት ነው። እና ግን ያ ማንነታችንን ታዲያ ግን እዚህ እምነት ደግሞ ብትን እናርገው ደግሞ እንደገና እንበትነው ደግሞ እንደገና እምነት ስንበትነው ስለ ገንዘብ ያላችሁ እምነት አይለያዩም። ሁለታችንም እኮ ኦርቶዶክሳውያን ነን፣ ግን ስለ ገንዘብ ያለን እምነት፣ ስላገኛኘቱ ቅድመ ጋብቻ ስለሚደረግ ሩካቤ ያለን እምነት፣ በቤተክርስቲያን ስለመጋባት ስላለመጋባት ያለን እምነት ሊለያይ ይችላል። እዚህኛው እምነት ላይ አንድ ገጽ ላይ መሆን አለብን ለማለት ያህል ነው። ተመሳሳይ ገጽ ላይ መሆናችንን እርግጠኛ መሆንን ያስፈልጋል ማለት ነው። ከዛ ከትዳር አጋር ጋር ተመሳሳይ መንፈሳዊ እምነት ልምምድ መጋራት ለጸና ትዳር የማዕዘን ድንጋይ ነው። አንዳንዱ እንዳልኳችሁ የሚጸልይ ሊሆን ይችላል፣ አንዳንዱ ምንም የማይጸልይ፣ አንዳንዱ የሚጾም እንደው እስከ 3 ሰዓት እስከ 4 ሰዓት መጾም ራሱ ኢትዮጵያ ውስጥ ሆኖ ሊል ይችላል። ግን እኮ ክርስቲያን እኮ ነው።
አንዳንዱ ክርስቲያን ነው ግን ለቤተ ክርስቲያን የሆነ ሰዓት ላይ ብቻ ነው የሚመጣው። መቼም የሚመጣ ሰው ታውቃላችሁ፣ ለእድር ለክርስትና ወይም ደግሞ ለበዓላት ብቻ ቢመጣ ሰው አለ። ግን ክርስቲያን ነው ደግሞ እንደገና በቤተ ክርስቲያን ነው የምንጋባ ስትለው ምን ችግር አለው እኔ ክርስቲያን አይደለሁም እንዴት አልጋባም ብሎ ይልሻል ለምሳሌ ማለት ነው። እንደዛ ይሆናል። ግን ልምምዶቻችንም ጭምር ተቀራራቢ መሆን አለባቸው። እስቲ 3 ማዕዘን እስኪ ሳሉ 3 ማዕዘን ሳሉ እስኪ በወረቀታችሁ። ከዛ ከላይ ከ3 ማዕዘን ከላይ እግዚአብሔር ብላችሁ ጻፉ። በአንደኛው ጫፍ እኔ ብላችሁ ጻፉ። በአንደኛው ጫፍ ከታች በአንደኛው ጫፍ እኔ ብላችሁ ጻፉ። በአንደኛው ጫፍ ደግሞ እጮኛዬ እንኳን አይደለም ግን ጓደኛዬ ብላችሁ ጻፉ። ግን ጓደኛ ግን ዝም ብሎ ጓደኛ አይደለም፣ ከፍሬንድሺፕ የወጣ ነው። ይሄ ለምትጠናኑት አይነት ጓደኛ ማለት ነው። ከዛ በኋላ ከእናንተ እኔ ካላችሁበት እግዚአብሔር ወደሚለው አቅጣጫ ሳሉበት። አቅጣጫ ነገር እንደዚህ ምልክት ነገር ስጡት። ከዛ ደግሞ ጓደኛዬ ካላችሁትም በተመሳሳይ እግዚአብሔር ወደሚለው ወደ እግዚአብሔር አሁን ሁለታችንም በግላችን አሁን ስዕሉን ይዩት ይሳለ ሁለታችንም በግላችን ወደ እግዚአብሔር በቀረብን ቁጥር እንቀራረባለን ወይስ እንራራቃለን? ስለዚህ ሰው እንዴት አድርጎ ወደ እርስ በርሱ ይቀራረብ? መጀመሪያ ወደ እግዚአብሔር በመቀራረብ ማለት ነው። እሱ ነው እምነት ማለት። ለራሱ ሲል ወደ እግዚአብሔር የማይቀርብ ሰው ወደ አንቺ በእርግጠኝነት አይቀርብም። ለራሷ ብላ ወደ እግዚአብሔር ማትቀርብ በእርግጠኝነት ነገ ወደ አንተ ማትቀርብም። ስለዚህ እምነት በዛ መንገድ ልምምዳችንን በዛ መንገድ መቀራረብ ያስፈልጋል እንደማለት ነው።